ከአፈር ነው የተፈጠርከው። እንዴት ነው አንተ ከአፈር ሰው ይሆንከው? ስራ ነው፣ የእግዚአብሔር አሰራር ነው። ጎበዝ። አየህ፣ ጥምቀትም የእግዚአብሔር ስራ ስለሆነ እንዴት ነው ከውሃ ሰው ዳግመኛ ሊወለድ የሚችለው ብለህ ልትጠይቅ አትችልም። በቃ ያው ውሃ ብሎ እዛ ጋር የተገለጸው ያው የእግዚአብሔርን ቃልን ወክሎ ስለሆነ ያው ማን ነው የእግዚአብሔር ቃል ነው ያለህ? ውሃ የእግዚአብሔር ቃል ነው ያለህ ማን ነው? እኔ ቃል ብዬ ስለመወስድ ነው። ማን ነው ያለህ? ውሃ የእግዚአብሔር ቃል ነው ያለህ ማን ነው? ከማይጠፋ ዘር ከእግዚአብሔር ቃል ተወልዳችኋል ይላል መጽሐፍ ቅዱስ። አንደኛ ውሃ የሚለው የእግዚአብሔር ቃል ነው ያለህ ማን ነው ነው ጥያቄ። ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል እኮ እና ስለዚህ ውሃ የሚለው ቃል ነው የሚል ከየት አመጣህ ነው ጥያቄ ወዳጅ። እኔ እንደሱ ድፍረት ቢኖረኝ ቸርች ከፍቼ ነበር የራሴ ብለ። የምር እየፈለገ ነው አንተ እየፈለገ ነው ወይ? አግኝቶት እኮ እንግሊዘኛ ትችላለህ ቃዶሽ? እስኪ ይሄን መልስልን። አይ በቃ በሌላ ቀን አመጣለሁ፣ ችግር የለውም። የአማርኛው ኧረ የምን ሌላ ቀን ነው ማይ ብራዘር። አንተ ህሊናህን ሸጠዋል መሰለኝ። የት ነው የሚሸጠው ግን? እስቲ ንገረን። አሁን ከፍተዋል ነበር እንዴ? ሌላ ጊዜ አመጣለሁ። አይ የሱ አይደለም አሁን የከፈትኩት፣ የለም የሱ። ክፈተው እስኪ ክፈተው። ካቴና ባይብል ክፈተው አንዴ። ያው እዚህ ጋር እሺ። ምን ማን ይላል እሱ? ማን ይላል? ኦኬ እሱ አይደለም። ቆይ አንዴ ትልቁ ላይ አድርጊው፣ እሱ ብቻውን። እስኪ ትልቁ ላይ አድርጊው፣ ትልቁ ላይ አድርጊው። ወረድ በል እንደዛው ውስጥ። ኧረ አይቼዋለሁ እኔ እዛ ነበር ያደረገው። አሁን እሱ አይደለም ይላል። እሺ አውርደው፣ ስክሮል አድርጋ ቀስ እያልክን እንደ ቀስ በል እንጂ ምን ሆነ ነው? ይሄ ማን ነው የሚለው? አንብበው። ኦኬ እሱ ነው እንዴ? ራሱ ነው ጭራሽ ማን ነው የሚለው? እስኪ አንብብልን። ቆይ አንዴ አደብቀው። ቆይ አንዴ ማን ይላል ይሄን? እስኪ አንብበው። ጆን ክሮስቶም። ክሮሶም አይደለም፣ በስርዓት አንብበው እንጂ የማን ክሮሶም ነው? ክሪሶስቶም አልኩህ እኮ። እሺ ምን ማለት ነው? እስቲ ክሪስቶስ ማለት ምን ማለት ነው? ፍታልኝ፣ ችግር የለውም። ኧረ ራስህ ፍታ እንጂ አንተ አይደለህ ባለ ማስረጃ። ኦኬ የስ ቤታ አይጀግና። እሺ ቅድም ታዲያ አንብቤው ነበር የሆነ ሰዓት ያልከው የማን ነበር ያነበብከው? በእንግሊዘኛ ነው በአማርኛ ነው ያነበብከው? እኔ በአማርኛ ነው ያነበብኩት፣ ለዛ ነው። የማን መጽሐፍ ላይ? በእናንተ ቤተክርስቲያን። ኧረ ማለት ምን የሚል መጽሐፍ? ኦርቶዶክስ አንደምታል። ምን የሚል መጽሐፍ? አይ ስሙን እርስቻለሁ። ኧረ በእናትህ አንተ ለማን ነው የምትዋሸው? ቆይ ወንድማችን አንተ አውጥተህ ለማን ነው የምትዋሽለት? አንተ አላወጣም? ባለፈው እዚህ ሶሻል ሚዲያ ላይ ከእኔ ነው ያነበብከው? አንተ ባወጣው ነው ራሱ ያነበብኩት። አዎ ከእኔ አንብበህ ከዛ ዮሐንስ አፈወርቅ ለጥምቀት አልፈታውም ብዬ አነበብኩ እኔ። ያው እንደዛ እያለ ነበረ። ወልድ ብሎ ነው የፈታውና ያንን ክፍል። ኧረ በመድኃኒዓለም ውሃ የሚለውን ወልድ ብሎ ነው የፈታው አይደል? ዮሐንስ አፈወርቅ ውሃ የሚለው ወልድ ብሎ ፈታው፣ እኔ ከዛ አነበብኩት። ውሃ ብሎ እንደገና ደግሞ እንግሊዘኛ ትችላለህ ቃዶሽ? አዎ እችላለሁ። እንግሊዘኛ ትችላለህ? አትችልም? አዎ እንግሊዘኛ እችላለሁ። እንዴት አልችልም? እሺ አንብብልን። ይሄ አንብበው። ይኸው የዮሐንስ አፈወርቅ ማለት ይሄ ነው። እሺ ካሁን በኋላ ክሪስቶስ ማለት አፈወርቅ ማለት ነው። እሺ ግሪክ ክሪስቶስ ማለት ጎልደን ማውዝ ማለት ነው። እሺ አንብበው እስኪ ምን ይላል? little children who go daily their teachers receive their lesson. ወደ መሀል አድርገህ ወደ መሀል አድርገህ። አይ ስለ እኛ የምንየው ማለት ነው። ወደ ውጭ አይታየንም ለኛ። እሺ ቆይ የቱ ጋር መሰለ የምታነበው? አንዴ በጣም ረጅም ስለሆነ አንዴ እስቲ
ፎከስ አላረገም። ትንሽ ራቅ ታደርገዋል። በቃ አሪፍ። እሺ ትንሽ ከፍ አድርገው እስቲ። ትንሽ ከፍ አድርገው ወደ ላይ። አሁን ቀስ እያልክ ሂድ ወደ ላይ። ሂድ። አሁንም ሂድ። ሙሉ ሐሳቡን ያላገኘ ይሄን ሁሉ ተጽፎ ሙሉ ሐሳብ አላገኘም አልከኝ አንተ። እስቲ ሂድ አለ። በቃ ከዚህ አሁን አንብበው። ከዚህ ጀምረህ ወደ ታች አንብበው። ኦኬ and taking pains ምናምን የሚለውን ነው። ኦኬ taking pains to move him from his imagination to carnal breath, I mean says he another birds. Oh Nicodemus, why do you draw down the saying to the earth? Why do you subject the matter of necessary of natures, the birds to high such as pangs as this? Is nothing the command with you. It is needed call birds, but name only his anything is command. In a reality different, remove yourself from that which command familiars and a different kind of. በጣም ረጅም ስለሆነ አሁንም ወረድ በል። በደንብ አሳልፍ ወደ ላይ ሂድ። አይ ሙሉ እኮ ስለዛ ያወራል የሚለው ታገኛለህ። አለፍ ትንሽ ሂድ አሁን። ኦኬ ቆይ እዚህ ጋር አለ። በቃ ያዘው። እሺ ጂኔሲስ ከሚለው እስቲ አንብበን። ኦኬ ጂኔሲስ 2:18 but he said nothing too kind. ለምን ከዛው ላይ በአማርኛ ነው ታውጣ? ቆይ እስቲ አንዴ ፎከሱን ብታስተካክለው እኮ ቆይ በጣም ባጭሩ እሺ ቆይ ከዛ ጀምር። ኦኬ ዲያቆን መኮቷልና ከዛም በኋላ እንባለው ችግር የለውም። አውጣ ቀጥል። እንግሊዘኛ እኮ ነው። ራስ አይቀልህም ለማንበብ። አንብበው። ቆይ አንብበው። አንተ እችላለሁ ብለሃል። እንግሊዘኛ አንብበው። መኩ ያሳየናል። አንተ ከራስ አንብበው። ችግር የለውም። መኩ ክፈትለት። አንተ አንብብ። እሺ ከራስ አንብበው። ጄኔሲስ ከሚለው ጀምር። ቀጥል። ከዚህ ቀጥል። አንተ ራስ አንብበው። ቀጥል። መኩ ቆይ ትንሽ እስኪ ከፍ አድርገው። ቆይ አንዴ መጀመሪያ እዛ ከመድረሱ በፊት አንዴ ትንሽ እስኪ እሺ ትንሽ አሁንም ቆይ ሄሉ ምንድነው የምትስቂው? እሺ ቆይ እሺ ቆይ አንዴ እሺ አሁንም ትንሽ ከፍ እሺ ትንሽ አሁንም ከፍ ኦኬ ቆይ እሺ እሺ ቆይ አንለስ የሚለውን ማርክ አድርገው መኩ። አንለስ a man be born of water and of spirit የሚለው ይታያል። እሺ ከሱ ጀምሮ ያንብብ እስኪ አንብብ አሁን። ኦኬ እሺ አንተ ብለኝ አይደለም እኮ ማነበው፣ አንተ ራስህ አንብበው። ባለ ማስረጃ አንተ ነህ። አንብበው። አንተ ራስህ አንብብ። አንተ ብለኝ አይደለም ማነበው። ጭራሽ አውጥተህ ባለ ማስረጃው እኮ አንተ ነህ። ቃዶሽ አንብበው አንዴ። የዮሐንስ አፈወርቅ ብለህ የለ ይኸው አንብብ አንዴ። አንተ ራስህ አንብብ። ችግር የለውም። ትርጉም ካስፈለገ ተረጉምልሃል። አንብብ። ችግር የለውም። አንብበው ቃዶሽ። አንተ ራስህ አንብብ። አንተ ጅብሪል እንዳልሆንብህ ይኸው አንብበው። ያመጣኸውን ማስረጃ ወይ ትልቁ ላይ ትሆናለህ። ክፈቱልኝ ብለህ ነው የከፈትንልህ። እንተባበር ብለህ በራስህ ከፍተህ ወይ ታነባለህ። በራስህ ማለት አንተ ነህ እንግዲህ ዮሐንስ አፈወርቅ ለጥምቀት አልፈታም። ኦኬ ምን ብሎ ነው የፈታው? አመጣልሃለሁ ያልከን አምጣልን። እንዳው እዚህ ጋር እኮ ፈልጌ ባፕቲዝም የሚለውን ፈልጌ አጣሁ እኮ። የት አለ ባፕቲዝም የሚለው? እዚህ ፈልጌ አጣሁ። እስቲ ክፈትና አሁን አንብበው። እኔ ያልኩህን ክፍል ክፈት። ባፕቲዝም ያጣ አሁን በደንብ ስማ። ባፕቲዝም የሚለውን አጣው አለ። እስቲ
ቃዱሽ ያው ከፍቻለሁ። አበል አንብበ ከአሁኑ ጀምረ unless a man be born of water and of the spirit ከሚለው ቀጥለ አንብብ። እታለሽ ኖ ወደ ላይ አይደለም ቃዱሽ፣ ወደ ታች። ኦኬ እስቲ ወደ መሃል አድርገው ስልክህን። ውጪ እኮ አደረከው ፒሲው። ወደ መሃል አድርገው። እኛ ምን ያው ከፍ ያደርግ በደንብ ወደ እስቲ ቆይ አታስገባው። ቆይ ለምን እዚህ ሆነ ማስተካከል አችልም? እሺ አሁን ስክሮል አድርገው ወደ ታች ማለት አይደለም፣ ወደ መጀመሪያ። እንደዛ። አረ ወደ መጀመሪያ። እንደሱ ቀስ እያረክ ስላይድ አድርገው። እሺ ቆሮን ጄኔሲስ አለ። ከፍ አሁን። እሺ ወደ መሃል አድርገው። ቃሮሽ ወጣኩ። እሺ with water። እሺ unless የሚል ቆይ ትንሽ፣ አሁንም ትንሽ ከፍ ትንሽ። እሺ ቆይ እሺ አንዴ ወደ አሁንም ከፍ አድርገው። እሺ unless የሚለው የቅድሙን አላየኸንም? የለም እዚህ እኔ ጋር የለም። ከፍ አድርገው። እሺ ቆይ ይኸው እስቲ አንዴ እስቲ ፎከስ አድርገህ ያዘው። ኧረ ይዘጋዋል በፈጣ መኩ ወይ አንብብለትና ይተርጉም። እስኪ እያነበብክ ይተርጉምልን እሱ። ቆይ አንዴ ክፈተውና ይተርጉምልን። አሁን እንግሊዘኛውን ደግሞ እሺ ቀጥል እንግዲህ። እሺ ታያላ ቃዶሽ አንተ ተተረጉምልናል። በቃ unless a man be born of water and of the spirit he cannot enter in the kingdom of heaven። ምን ይላል? ሰው ከውሃና ከመንፈስ ቅዱስ ካልተወለደ እግዚአብሔርን መንግስት ሊያይ አይችልም። እሺ this he spoke willing to draw him to the face by terror of the street and to pursued him not to deem the thing impossible and taking pains to move him from the imagination as to the carnal births። ኦኬ የሱን ፎከስ ወደ ያው ሰው በድጋሚ ወደሚወለደው ወደ ትክክለኛው እንትን ሊወስዶ ፈልጎ ነው ምናምን ይላልሽ። ቀጥል። እኔ አንተ ብዙ ነው ያነበብከው። እንዴት አድርጌ ነው አንዴ ልተርጉምልህ የምችለው? ቃል በቃ ክፍሉን ቀስ በቀስ አድርገህ እንትን በላ አንብባ ሁሉንም ያደ እንደዚህ መዛግ ነው። እሺ ኦኬ እሺ ልቀጥል። ቀስ ብዬ ላንብብልሽ። ኦኬ I mean says he another birth o Nicodemus። ምን አለ? ተርጉም። ቀጥል ያኛው ነው። እሺ why እሺ ላንብብልሽ ልቀጥል ቃዶሽ። why do you draw down the saying to ears? why do you subject the matter to the necessity of nature? አይታይም እኮ አንተ የምታነበው ሲያሳይኝና ከዛም በኋላ ልተርጉም ችግር የለውም። እኔ ፎከስ በሙሉ ቃዶሽ አንብቡ እኔ ተረጉማለሁ አልክ። አሁን ደግሞ አይታይም ትላለህ እንዴ? የሚያነበውን ስማ እንጂ። ከየት እንደሚያነብ እኔ በምን አውቃለሁ? ለምን ከየት እንደሚያነብ ወይ እኮ አንብብ ስትባል አላነብም። ሲነበብልህ ሰምተህ አልተረጉም ማለት መስማት አትችልም። ኦኬ ሳይስ ሂ አናዘር በርዝ ኒቆዲሞስ ይላል። ከዛም በኋላ ያው ድጋሚ መወለድ እንዳለበት ነገረው ይላል። ኒቆዲሞስ ሂ ሳይስ እሱ እያለ ያለው አናዘር ቦርን ኒቆዲሞስ እያለ ነው። እና ከዛም በኋላ ዋይ ኒቆዲሞስ ደግሞ ዋይ ዱ ዩ ድራው ቀጥል። አይታይ ድራው ሳይንግ ዘ ኤርዝ ዋይ ዱ ዩ አይታይም እኮ እንትን ቆይሽ አይታይም። ይታያቸዋል። ቆይ ለናንተሽ ከታያችሁ እንትን በሉ። እኔ በደንብ ነው የምታየኝ። እንግዲህ አላቅም እናንተ ይታያችኋል። ይታያል እንትኑ ፎከስ አሁን ይታያል።
ይታያል ቃዶሽ? አሁን ትንሽ ይታየኛል አሁን። እሺ ቀጥልሽ አንብብ። ትንሽ ከፍ ልታደርግ ትችላለህ አንዴ ካሜራውን ፕሊዝ። አይታይም እኮ በዚህ በኩል ያለው why do you ምናምን ከሚለው አዮ ይሰማል። ጠፋ። አልተመቸውም ይሆናል። እሺ ያንተን አውጣውና አንብበው። መኩ ይከታተልሃል። በቃ ክፈትና ያንተን እኛ እንሰማሃለን። መኩ ደግሞ ይከታተልሃል። እኔ እኮ በራሴ ፈልጌ ስላጣው እኮ ነው። በቃ አሁን ያው ቅድም ከፍተህ የነበረውን ከምትፈልገው ቦታ ላይ አንብበው። ክፈት። ካሜራ ልኬልሃለሁ። ያው በቃ ተርጉምልን። እሺ በቃ ቀጥል። አሁን እንስማ። በቃ አንብበው። ካንዱ በኩል አውጥቻለሁ። የኔና የሱ ይለያል። ባይዘው የኔና የሱ እንግሊዝኛ ይለያል። ተማሪ ኦኬ ኒቆዲሞስ ኦኬ ከየት ጀምሬ ላንብብ? ከኦኬ ጀምራ አንብበው ቃዶሽ። ማንን ነው የምታማክረው? ቅድም እኮ ኦኬ ፓስታው ነው። He says for one not born water the spirit is enter into the kingdom of heaven because he will remain of days and cruising prediction he has not yet received the Lord token. ተርጉምልን። ምን ማለት ነው? ምን ሚለው? አሁን ያነበብከው ነው። ይለያይ ቃል ያልኩ ምን መሰለ፣ አንተ እጅ ላይ ያለውን አንበህ ተርጉምልን። እሱን ተወው በቃ ችግር የለውም። ተርጉምልን አልኩ። አሁን አነበብ። ከዛን ተርጉምልን ስል የትኛውን ትለኛለህ? ያነበብከው ተርጉመው በቃ አንተ። man born water and spirit he cannot enter the kingdom of heaven። ያው እዚህ ክፍል ላይ ኢየሱስ ያለውን እሱ ሊያምነው ትንሽ ከበደው። ምክንያቱም ድጋሚ ሰው መወለድ አለበት ስላለ he cannot enter the kingdom። አለበለዚያ ያው መንግስት spiritual things to arguments ስላልተረዳ ከኢየሱስ ጋር ድጋሚ አርጉመንት አደረገ። he would not suffer to him suppose anything sublime the greatest ምናምን ቀጥሎ ይላል። ከዛም በኋላ ያው ኦሬዲ እዚህ ጋር ኮን እስካሁን ባፕቲዝም የሚለውን ላገኝ አልቻልኩም። አይ ሰውን እያሰለቻችሁ ነው። የአማርኛውን አውጡና አሳዩና ከዛም በኋላ እኔ እዚህ ጋር እስካሁን ያው አንተ የምርህን ነው እንዴ? ምን አይነት ሰው ነህ አንተ ግን? በፈጣሪ አይታይ ምንም ይታያቸዋል። ይሄው በእኔ ያያሉ። እሺ መኩ ትንሽ ቀረብ አድርገው፣ ዙም አድርገው ትንሽ። እሺ እሱ አድርግና ቀጥል። አሁን ትንሽ አንበብ ወይስ አማርኛውን ልክፈትልና ታነባለህ? በቃ አማርኛውን ልክፈትልህ ታነባለህ? ለሰው አስቤ ነው። አይ ሰው የሚሰማ ብዙ ህዝብ አለ። አማርኛውን ክፈት ችግር የለም። አይ እንግሊዘኛ እኮ አቦካው በእናትህ። የት ነው የተማርከው ግን እንግሊዘኛ? አይ በመስኮት ተምሬ እኮ ነው እንግሊዘኛ። እና እንደናንተ ክላስ በመስኮት ልክ እንደ ሃይማኖቱም እንደዛ ነው። በመስኮትም ትተረጉማለህ። በቃ ችግር ነው። እሺ አማርኛ ይሻላል። እሺ ቆይ አንዴ የምችለውን ቋንቋ ልክፈትልህ እንጂ። ኦኬ እሺ ግን እስከዛ ፈልግ አዶሽ፣ እስከታች ወደ ታች እስቲ ወረድ እያልክ ፈልግ እስቲ። የለም ኧረ ተው ቆይ በስማም ወደ አዲሱ እኔ እዛ ከራሱ እንትን ከሚል ቆይ አንዴ እንትን ብዬ ላሳየው የሚችለውን ቋንቋ። እንግሊዘኛ እንድታነብልን ነበር። እንግሊዘኛ ስለማትችሉ ነው። አረም አንብባችሁ ይሄን ሁሉ ሰው ታስተምሩ ነበር። አንተ የምር ነው ቃዶሽ? አንተ ለነገሩ ድፍረትህ እኮ ቅድም ነው ያየነው። እንግሊዘኛ አውጣ አንብብና እኔ ድፍረትህን ቅድም እኮ ነው ያየሁት ቃዶሽ። ቅድም ዮሐንስ አፈወርቅ አንብቤያለሁ። እናያለን። እንግሊዘኛ አውጣና አንብብ። ኧረ እባክህ
አሁን ምን ይላል ይሄ? አላቅም እኔ ምን ይላል? አልችልም ንባብ። እናንተ ትችሉ የለ አንብቡ። አንብብ። አማርኛ እኮ ነው ይሄ፣ እንግሊዘኛ አይደለም። ወደ እንግሊዘኛው እንመለሳለን። አሁን አማርኛ የምትችለውን ቋንቋ ከፍቼ ይላለሁ። ምን ይላል? አንብብ። ዮሐንስ ወንጌል የቅዱስ ዮሐንስ አፈወርቅ በቅዱስ ዮሐንስ አፈወርቅ ይላል። እሺ ኦኬ፣ እሱን አታንብብ። እንግሊዘኛውን አታንብብና ቃል በቃል ተርጉምልን እስቲ። አውጣ አንብብ። አችልም እኮ ማይ ብራዘር። አሁን አማርኛውን እናንብብና ወደ እንግሊዘኛው መመለስ ከፈለክ ትመለሳለህ። ይኸው ዮሐንስ ወንጌል ምዕራፍ 3 እሺ ቆይ አንዴ። አሁን ፓስተር አዛሉ አንዴ አታዝገንና አማርኛውን መጀመሪያ በስርዓት አንብብና እንግሊዘኛ ትደርስበታለህ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ከውሃና ከመንፈስ ካልተወለደ በቀር የሚለውን ሙሉን በጣም ረጅም ስለሆነ ከዚህ ጀምሮ አንዴ አንብብልን። እሺ ከዚህ ጀምር። ይኸው ምልክት ከማሳይ ኦኬ። አንዱ እንዴት ሰው ከውሃ ሊፈጠር ይችላል ብሎ ጠየቀ። እኔም መልሼ ኦኬ እንዴት ሰው ቀጥል ከአፈር ሊፈጠር ይችላል ብዬ ጠይቋለሁ። እንዴት ቲቢያው የተለያየ የአካል ክፍል አንተ አንብባ ሆኖ ተፈጠረ። አይ እኔ ሳነብ እኮ እንትን ይላል ታውቃለህ፣ እየተቆራረጠ ምናምን በትክክል ሰው እየተረዳ አይደለምና አንተ አንብብ፣ ችግር የለም። አንብብ። ኦኬ አካላቶቹ እንዴት አንድ አልሆኑም? ሁሉም በምድር ብቻ ናቸውና። ጥሩ። የአካል ብልቶቻቸው ከሆድ ዕቃ ውስጥ ያሉ አካላት ስለ አጥንት ክፍሎች ስለ አካል ክፍሎች ገብታችሁ ጣፊያችን እና ልባችን ከየት ተሰራ? ቆዳችን፣ ደማችን፣ ሰውነታችን የሚመጡ ፈሳሾች ሐሞታችን ከየት ተፈጠረ? ይህ ግሩም ድንቅ ነው። ሰው እንዴት ከውሃ ሊፈጠር ይችላል የሚለውን ነው። ለዛ ጥያቄ መልስ እየሰጠ ነው እና ለዛ ደግሞ ማብራሪያ እየሰጠ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ሰው ከውሃ ይፈጠራል ዳግም ብሎ ነው የሚያምነው ማለት ነው አይደል? ኦኬ ውሃ የሚለውን እኮ ጥምቀት ቢል ኖሮ ነበር። ውሃ እኔም እኮ ብላለሁ ቃል ጥምቀት የሚለውን በደንብ ነው ማሳየው። እኔ መጀመሪያ ውሃ የሚለውን ውሃ ብለህ እኮ አልቀበለውም ብለህ ነበር። መጀመሪያ ቅዱስ ዮሐንስ አፈወርቅ ውሃ የሚለው ውሃ ነው፣ ሰው ከውሃ ነው ዳግመኛ የሚወለደው ከውሃና ከመንፈስ ማለት ነው። ስለዚህ አንዳንዶቹ ግን እንዳንተ ያሉ ሰዎች ሰው እንዴት ነው ከውሃ ድጋሜ ሊፈጠር የሚችለው ብሎ ሊጠይቅ ይችላል ይላል። ሰው ከአፈር ሊፈጠር ይችላል ብዬ ጠይቀዋለሁ ነው የሚለው። አየህ አሁን እንዴት ነው ሰው ዳግመኛ ራሱ ከውሃ ሊፈጠር የሚችለው ብሎ ከእምነት የጎደለ ሰው ጥያቄዎች ሊጠይቅ ይችላል። እኔም እንዲህ ብዬ መለስለታለሁ። ሰው እንዴት ነው ከአፈር ሊፈጠር የሚችለው? አንተ አፈር ነው ከአፈር ነው አይደል ላይ የተፈጠርከው አይደል? ጋርሽ ከአፈር ነው የተፈጠርከው። እንዴት ነው አንተ ከአፈር ሰው ይሆንከው? ስራ ነው፣ የእግዚአብሔር አሰራር ነው። ጎበዝ። አየህ ጥምቀትም የእግዚአብሔር ስራ ስለሆነ እንዴት ነው ከውሃ ሰው ዳግመኛ ሊወለድ የሚችለው ብለህ ልትጠይቅ አትችልም። በቃ አንተ ከአፈር እንደተፈጠርከው በእግዚአብሔር ኃይልና በእግዚአብሔር ቸርነት ኦኬ በእግዚአብሔር ሁሉ ቻይነት ከአፈር አንተ የሚንቀሳቀስ አጥንት፣ ጅማት፣ ኦኬ ደም ስር እነዚህ ሁሉ ከአንድ አፈር የተፈጠሩ ሆኖ ሳለ ነው የሚለው ቅዱስ ዮሐንስ አፈወርቅ። ኦኬ እንዴት ትቢያ ነው ሁሉም ማለት ስጋችን አልሳፈወርቅ ወልድ ብሎ ነው የፈጠው። አሳየኝ፣ ያኛውን አሳየኝ። ውሃ ቃል በቃል ወልድ እንዳለ አሳየኝ። የቱ ጋር ነው ወልድ ያለው? ይሄው ውሃ እንዴት ሊሆን ይችላል ካልከኝ እንዴት አንተ ከአፈር ተፈጠርክ ብዬ መልሳለሁ። አዎ ከውሃና አሁን ያ ውሃውን ጥምቀት ያለው የቱ ጋር ነው እኮ ነው የኔ ጥያቄ። መጀመሪያ ውሃ የሚለው ውሃ ብሎ ነው የተቀበለው። እሱን አሳያለሁ። በነገራችን ላይ እዚህ ሌላ ቦታ ሳልገልጥ እዚህ ዝቅ ብዬ ነው ማሳያ። አንዴ እኔም እኮ ሁሉም እንደሚፈጠር አምናለሁ እኮ ሁሉም እንደሚሰራ ሁሉም እንደሚፈጠር የእግዚአብሔር ኦፍ ኮርስ አምናለሁ። ውሃ ሁሉም ፈጥሯል። ያው ውሃ ብሎ እዛ ጋር የተገለጸው የእግዚአብሔርን ቃልን ወክሎ ስለሆነ ማን ነው የእግዚአብሔር ቃል ነው ያለ? ውሃ የእግዚአብሔር ቃል ነው ያለ ማን ነው? እኔ ቃል ብዬ ስለመወስድ ነው። ማን ነው ያለ? ውሃ የእግዚአብሔር ቃል ነው ያለ ማን ነው?
ከማይጠፋ ዘር ከእግዚአብሔር ቃል ተወልዳችኋል ይላል መጽሐፍ ቅዱስ። አንደኛ ውሃ የሚለው የእግዚአብሔር ቃል ነው ያለህ ማን ነው ነው ጥያቄ። ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል እኮ እና ስለዚህ ውሃ የሚለው ቃል ነው የሚል ከየት አመጣህ ነው ጥያቄ ወዳጅ። ከየት የትኛው ዘር ወይም ደግሞ የማይጠፋ ዘር የተባለው ምንድነው ብዬ አልጠየኩም። ውሃ የሚለው የእግዚአብሔር ቃል ነው የሚለው ከየት አመጣህ? አው ከዚህ ክፍል እኮ ነው ያመጣው። አንደኛ ጴጥሮስ አውጣና ምዕራፍ 2 ከቁጥር 10 ውሃ የሚለው የእግዚአብሔር ቃል ነው ይላል። ያው ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል። አው እንዴ ከማይጠፋ ዘር ተወልዳችኋል የሚል አሳየኝ እኮ አይደለም ያልኩ። ውሃ የሚል የእግዚአብሔር ቃል ነው የሚል ከየት አመጣህ? ያው ተወልዳችኋል ስለሚል እዚህ ጋርም ተወልዳችኋል ስለሚል እኛ የምንወለደው አይ እዛ ከመንፈስም ከቃልም አይደለም የሚለው ከመንፈስ አይ ከእግዚአብሔር ቃልና ከውሃና ከመንፈስ ቅዱስ ይላል። ከመንፈስ ተወልዳችኋል ከውሃ የሚለው እንደሆነ የእግዚአብሔር ቃል የተባለው እዛ ጋር በምን አረጋገጥ? ምንድነው ማስረጃ? ምክንያቱም ከማይጠፋ ዘር ተወልዳችኋል ስለሚል ነው። ከእግዚአብሔር ቃል ከማይጠፋ ዘር የተባለው ውሃ የሚለውን ነው የሚል ከየት አመጣ? መጽሐፍ ቅዱስ ራሱ ስለሚመልስልኝ ነው እኮ። ውሃ የሚል የእግዚአብሔር ቃል ነው የሚል ማስረጃ አምጣ እያልኩ እኮ። ኦኬ እሺ፣ አሁን ዮሐንስ አፈወርቅ አውጣ ገልብጥና ላይ ከህሊና በላይ ከመሆኑ በላይ ድፍረት ሲሞላበት ደግሞ በጣም እሺ። ቆይ እዛው ክፍል ላይ ቃል በቃል ጥምቀት የሚለውን ላሳይ አንዴ። በሁለቱም ነው የምናሳየው። ተረጋጋሽ ቃልሽ። በሁለቱም አሳያለሁ። እሱም ያሳያል በአማርኛ እኔም በእንግሊዘኛ አሳያለሁ። ከዛ ደግሞ ምን እንደምትለን እንሰማለን። ቃል በቃል አው ዮሐንስ አፈወርቅ ውሃ የሚለውን ጥምቀት ካለ እኔ ያው ንስሐ እገባለሁ ዛሬ እዚህ በኋላ በቃ። ያው ሰምታችኋል። ዮሐንስ አፈወርቅ ቃል በቃል ውሃ የሚለውን ጥምቀት ካለ ዛሬ ንስሐ ይገባለሁ ብሎ ነው። ቴንክ ዩ። ቃል በቃል ነው ያልኩት። እሺ ቃል በቃል እናሳያለን። እና አሁን ዶክተር ተስፋዬ ሮቤሌስ ካሉስ አሁን ዮሐንስ አፈወርቅ እናሳያለን። አማርኛውን ያውጣ ዮሐዴ። ዶክተር ተስፋዬ ሮቤሌ ካሉስ ምን ንስሐ ትገባለህ? በቃ ዮሐዴ ያውጡታል። እንደው ኧረ አስቲ አሁን ደግመህ እስኪ በለው ምንድን ነበር ያልከው? አስተርቃዱሽ ውሃ የሚለውን ጥምቀት ብሎ ከፈታ ችግር የለውም። አሁን ዛሬ እገባለሁ ብያለሁ። እስቲ እሺ ጎበስ የሜዳ አህያ ብሏል። እሺ ያው እዛው ክፍል ነው። እሺ ላሳይ። ያው በእንተ ጥምቀት ዮሐንስ 3:5 ርዕሱ ራሱ በእንተ ጥምቀት ኦን ባፕቲዝም ነው የሚለው ዮሐንስ 3:5 ላይ። እሺ ኦኬ አሁን ከዚህ ጀምሮ አንብብ። ምንድነው ታዲያ የውሃ ጥቅሙ ይላል። ይህን በተመለከተ በእርሱ ውስጥ የተሰወረውን ሚስጥር በገለጥኩላችሁ ጊዜ እርሱ ጋር ከዚህ ጋር የተገናኘ ሌላ ልዩ የሆነ ትምህርት አለና ለአሁን ግን ከብዙ አንዱ ላስተምራችኋለሁ። በጥምቀት ከእርሱ ጋር መሞት፣ መቀበር፣ መነሳት ከትንሣኤ ሕይወት ጋር መኖርን ገንዘብ እናደርጋለን። ኦኬ እንትን የሚለው አይ ውሃ ጥቅሙ ምንድነው ብሎ ነው የፈታው እንጂ ውሃ ማለት እንደዚህ እኮ ጥቅሙ ምንድነው? ውሃ የሚለው ቆይ ምንድነው ታዲያ ውሃ የተባለው እዚህ ጋር ምንድነው? እኔ እኮ ያልኩት ቃልና እኔ ግን አንዱን ላስተምራችሁ አለና በጥምቀት ከእግዚአብሔር ጋር የተገባልንን ቃል ኪዳን ሙሉ ለሙሉ ይፈጽምልናል አለ። ማን ነው ይፈጽምልናል የተባለው? ኦኬ እኔም እዚህ ጋር ይፈጽምልናል ያለው እኮ አይ ከውሃ ማን ነው? ምንድነው ልንገራችሁ ያለ እኮ ነው። ቃል በቃል ምንድነው ይሄ ይፈጽምልናል የተባለው ምንድነው? ኦኬ በመድኃኒዓለም እኔ እኮ ያልኩትን ያልኩትን የውሃ ጥቅሙ ምንድነው? ከዚህ ከብዙ አንዱ ጥምቀቱን እኮ ነገረን። ጥምቀትም ሊሆን እንደሚችል እኮ ነገረን። ጥምቀት ነው ውሃ ከእግዚአብሔር ምንድነው? እሺ አሁን ጥያቄ ግልጽ ሆነላችሁ ሲመልሱ አያችሁ። እንዲህ ነው ከህሊናቸውም ከመጽሐፉም እንዲህ ነው የሚጣሉት እነዚህ
ኦኬ ህሊናቸውን እንዲህ ነው የሚሸውዱት። ይሄ ልጅ ውሃ ያው ጥምቀት እኮ ነው አለ። ስለዚህ ውሃ ጥምቀት ነው እያለ ነው ቅዱስ ዮሐንስ አፈወርቅ። ራስ መለስክ ለህሊናህም ከብዙ አንዱን እኮ ነው የመለሱ። ቃል በቃል ጥምቀት ብቻ ነው ብሎ ፈታ። ከብዙ አንዱ ጥምቀት ነው የውሃ ጥቅሞች ከብዙ አንዱ ጥምቀት ነው እያለ ያለው። ቀጥላ አንብባ አንድ ክፍል ብቻ መጀመር ወዴት ነው የምትቀጥለው? የውሃ ጥቅሞቹ አንዱ ጥምቀት ነው። እንቀጥላለን። በነገራችን ላይ እዚህ ክፍል ግን ውሃ ጥምቀት ብሎታል አይደል? ብሎታል አላለውም? አይዞ በልኩ ቃል በቃል ጥምቀት ብሎ ከፈታ ነው ያልኩት። ቃል በቃል ይኸው ውሃ ጥቅሙ ምንድነው አለና፣ እሺ ና እዚህ ጋር አንብብ አንዴ። ከዚህ አንብብ እዚህ ጋር አንተ ዛሬ ነው መሰለኝ የምታነበው። አንብበው አይዞ አንተ ራስህ አንብብ፣ ችግር የለውም። እዚህ ጋር ኦኬ፣ ቀጥል አንብብ። አንብበው አይገልም፣ አይዞ ማንበብ አይገልም። ካዶሽ ባለፈው ካንተ እያነበበ አልነበረም እንዴ? ዛሬ ነው የምታነበው ይላል። ቀጥል አንብብ፣ ይሄው አንብብ፣ ካዶሽ አንብብ። ስለዚህ ለጥምቀት ውሃ ፈጽሞ መሰረታዊ ነገር መሆኑን ልትማሩ ይገባቸዋል። እዚህ ጋር ጥምቀት አለ መሰረታዊ ነገር እንደሆነ ይላል። ቢንጎ ለጥምቀት ውሃ ምኑ ለጥምቀት ውሃ ከየት መጣ? ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑ ልትማሩ ይገባቸዋል አለ። ከየት ነው የተማረው ቅዱስ ዮሐንስ? አንተ መልስልኛ። አጠይቀኝ፣ ጥያቄ በጥያቄ አይጠይቅም። አሁን ንስሐ ግባና ወደ ቤተ ክርስቲያን እመለሳለሁ በል አንዴ። ይኸው ቅዱስ ዮሐንስ ጥምቀቱን ውሃ ብሎ ከፈታ ንስሐ ገባለሁ ብለሃል። ይኸው ለውሃ ለጥምቀት ውሃ አስፈላጊ እንደሆነ ነው እዚህ ክፍል ላይ የተናገረው። ግን ከዛ ከታችም ደግሞ ከየት ቆይ ይሄን ለጥምቀት ውሃ አስፈላጊ መሆኑ ከየት አመጣ? ዮሐንስ የነገርኩህ እኮ ነው። ቆይ አንዴ እንድትሰማኝ ፈልጋለሁ። መጀመሪያ ላውራና ከዛ ከየት አመጣ? ቆይ ከየት አመጣ የሚለውን ነው የምትመልስልኝ። ከየት አመጣ? ልትረዱ ልትማሩ ይገባችኋል አለ። ምክንያቱ ቀጥሎ ምን እንደሚል ታውቃለህ? የቆርኔሌዎስ ቤተሰብ በውሃ ከመጠመቃቸው በፊት መንፈስ ቅዱስ ወርዶላቸው ነበረ። ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስ ስለወረደላቸው ብቻ ግን እነርሱን በውሃ በማጥመቅ አልተከለከለም ይላል። ይኸው ውሃና መንፈስ የሚለው ጥምቀት ነው ብሎ ዮሐንስ እየፈታው ነው፣ ቅዱስ ዮሐንስ አፈወርቅ ማለት ነው። ለዛ ነው ለጥምቀት ቆይ አንዴ ይኸውልህ ጥምቀት የሚለው ከውሃና ከመንፈስ የሚለው ውሃ ነው ብሎ ነው ቅዱስ ዮሐንስ አፈወርቅ የሚፈታው። ምክንያቱም ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑን ልትማሩ ይገባችኋል አለና ከየት መጣ ይሄ ውሃ የሚለውን ሲያስረዳ የቆርኔሌዎስ ቤተሰቦች እንኳን በመንፈስ ቅዱስ ወይ መንፈስ ቅዱስ ወርደውላቸው እያለ በውሃ ግን ሳይጠመቁ አልቀሩም። አየህ፣ ጴጥሮስ መንፈስ ቅዱስ ለወረደላቸው ብቻ ግን እነርሱም በውሃ ከማጥመቅ አልተከለከለም ይላል። ለምን? ውሃ ለጥምቀት መሰረታዊ ነገር ስለሆነ እያለ ነው አይደል? አንተ አሁን ከሌላ ክፍል እንደምታነብ እኔ በምን አውቃለሁ? አውጣና አሳየኝ መጀመሪያ። አሁን ስለ ቆርኔሌዎስ ክፍል አይደለም፣ አውጣ ክፍሉ። ይሄ በነገራችን ላይ በቃ ህሊናቸውን ሸጠው ነው የሚኖሩት። የምር ህሊናን ከተጠቀምክ እንደዚህ አይነት እብደት ውስጥ አትገባም። ሲጀመር ይሄ ልጅ እኮ ድሮ ነው የለየለት። ሲጀመር እስከ አሳይቼ ምዕራፉን የትኛው ክፍል እንደሆነ አሳይቼው ከሌላ ክፍል እያነበብኩ እንደሆነ በምን አውቃለሁ? ከእነዚህ አይነት ሰዎች ጋር ጉንጭ ማልፋት እንደው አንተ ብትመለስ ባይዘው ለኛ የሆነ ትልቅ ጥቅም የምናገኝ ምናምን መስሎ እንደው ንስሐ ገባለሁ ምናምን እንደዚህ ነው ህይወት ላይ ቁማር እየተጫወትክ ያለው ማለት ውርርድ ማለት ለአንተ በቃ ይሄ የሃይማኖታዊ ነገር የመጽሐፍ ቅዱስ ቃላቶች ቀልድ ናቸው፣ በቃ ጨዋታ ናቸው። በሆኑ ቃላቶች በቃ እንደ ወንድሞቻችን ሸሃዳ እንደመያዝ ቀላል መስሎታል ክርስትና። የሆነ ቃል ስታገኝ ሸሃዳ ትይዛለህ፣ የሆነ ቃል ስትል ሸሃዳ ይፈርሳል ምናምን አይደል። ክርስትና ህይወት ነው። ኦኬ። እና ህይወታችሁ ላይ እንደዚህ ቀልድ እኔ ጥሩ ነው ብዬ አላስብም። ኤኒዌይስ
ምናልባት መኩ የምታወራው ከሆነ ግን አስገባው። አይ በቃ ስንቴ ሊና እንዳጣ ታውቃለህ። የመጀመሪያ እንትን ሞክ ለማድረግም ሞከረ፣ ምንም በቃ አልተሳካለትም። በዚህም በዛም ማለት ነው። ምን አለ መሰለ እንዲያውም አንብበህ አታውቅም መሰለኝ አይነት ነገር አለ። አስተውለህ ከሆነ ማለት ነው መሀል ላይ ግን ደግሞ መጀመሪያ ሲመጣ ምን አለ ወደ አማርኛ ስንመጣ እኔ በእንግሊዝኛ አላነበብኩም እና ከየት ሰማሁ ሲባል ከዚህም በፊት ዮሐዴ አንብቦት ነበረ ከሱ ነው የሰማሁት። ስለዚህ ዮሐዴ አውጥቶ ያንብብልኝ። አታውረኩ ባለፈው እያነበብክ ነው የሰማ። ከዛስ ክፍሉን እንዲያውም ራሱ አንብበ ራሱ የምታውቅ ይመስለኝ። አረ በጌታስ አሁን የጨነቀለት ምን ያደርግ እንግዲህ ወዲህ ወዲያ። ቅድም እንግሊዘኛውን ማንበብ አቃተው ላላላላ እያለ ወጣ፣ ልሳን ሆነበት። አሁን ደግሞ ወደ አማርኛ ስንመጣለት እንዲያውም አትፈታውም እንግሊዘኛውን ብሎ ደግሞ ጭራሽ። አረ በጌታ አንዴ ለህሊናችሁ ጥያቄ ልጠይቅ። ቆይ ትጠየቃለህ አባ። የገባንበት ርዕስ ለመጠየቅ ነው። ለመማር ነው የመጣሁት። ለመማር ነው የመጣሁት። እሺ አላቅም ብለህ ለመማር ከመጣህ ኦብቪስሊ ሚውት አድርገውና ስጨርስ ትገባለህ። እናስተምራለን ለመማር ከመጣ which is good። እና ግን ለህሊናችሁ እንትን በሉ እሺ። በጌታ እንደዚህ ማለት ቃሎች ከዚህም በፊትም በተደጋጋሚ እንድትማርም በውስጥ ምናምን መክረናሃል፣ ሪከመንድም ተደርገሃል። በክርስቶፎሮስ ሳይቀር በመምህር እንትን ሳይቀር ማለት ነው። እሺ አዲስ ከፍታለሁ አሁን አሳያለሁ። በቴሌግራም ሌላ ስልክ ስላልያዝኩ ነው ወደ ቴሌግራም ላውርድ እና ለማንኛውም እሺ ቀጥል። ሊንጓ ከየት ቤተ እምነት ነህ? ሰላም ከፕሮቴስታንት። ከየት ቤተ እምነት ነህ? ፕሮቴስታንት ከየትኛው ማለት ከሙሉ ወንጌል፣ ሉተራን በጣም ብዙ ናቸውና ከየትኛው ነህ? ሙሉ ወንጌል ነው ያደግኩት። ሙሉ ወንጌል። ኦኬ እሺ። ስለዚህ መጠየቅ አልፈልግም ብለሃልና አይ በምን ዙሪያ ነው መጠየቅ የፈለግከው? ምልጃ ስለምልጃ በጣም እንወጣለን። አጭር ጥያቄ ናት መልሰልኝና እኔ ስለምንወጣ ለማድረግ ሳይሆን ጥያቄ የፈጠረብኝን ነገር ጠይቄ መልስ ካገኘው ልወጣ ነው እንጂ አልቆይም ብዙ። ያ ኦብቪስሊ እንትን እያለ የተዛዛ ይሰፋል። በነገራችን ላይ በአንድም በሌላም እና አይ አልጠይቅህም መልሻለሁ ልጠይቅህና ከዛን መልሼ ምንም ነገር አልጠይቅህም። ያንተን ኤክስፕላኔሽን ለመስማት ነው የምፈልገው። አይረዝም። ምን መሰለህ ጥያቄ ኢየሱስ ክርስቶስ ፉሊ ሂውመን ፉሊ ዲቫይን ከሆነ በሰውነቱ እኛን አያማልድም ወይ? እና ደግሞ መስቀል ላይ የሰራው ስራ ዘላለማዊ ክህነት አይደለም ወይ? that means like እስከዛሬ ድረስ ያ በመስቀል ላይ የሰራው ስራ እኛን ከእግዚአብሔር አብ ጋር ወይም ደግሞ ከተጣልተን የነበርነውን እኛን ሁልጊዜ ደግሞ ያነጻናል አይደለ ከኃጢአት። ስለዚህ ያስታርቀናል፣ ሊያማልደናል ማለት አይደለም ወይ? ስለዚህ ኢየሱስ ክርስቶስ ያው አማላጅም እግዚአብሔር አምላክም ሊሆን አይችልም ወይ? እሺ ወይሊ መልካም ጥሩ። ስለዚህ ከቅዱሳን ምልጃ አንጻር ነው ማለት የክርስቶስን አምጥታ የጠየቅከው ወይስ እንዴት ነው? ወይስ ጀነራሊ ስለ ክርስቶስ ብቻ ነው? ሊለይና ከዛ በኋላ እንትን እልሃለሁ። ያ አንድ በኦርቶዶክሱ ብዙ ጊዜ ሲሰማ ኢየሱስ ክርስቶስ አምላክ ነው እንጂ አማላጅ ሊሆን አይችልም የሚል ምልጃን የሆነ ለስ አድርጎ የማየት የሆነ ከአምላክነት ጋር ኮምፔር የማይደረግ ነገር ነው ምናምን። ሁለቱ ይጣረሳል። ሁለቱ ሳብጀክት ማማለድና አምላክነት የሚለያይ የሆነ አለ አይደለ አንድ ላይ ይሄ ፓራሌል ሆነው ሊሄዱ የማይችሉ አይነት ሳብጀክት አድርገው ሲያወሩ ሰማል። ወይ ደግሞ አትሊስት አንደርስታንዲንግ ያ ነው። ከተሳሳትኩኝ ታርመኛለህ። ግን since he is like fully human fully divine በሰውነት እስከመጣ ድረስ ሊያማልደን አይችልም ወይ? የዘላለም ክህነት የለውም ወይ ኢየሱስ ክርስቶስ ነው ጥያቄ። እሺ
ከመነሻው ስንነሳ እንግዲህ ምንድነው በቤተ ክርስቲያናችን እኛ ጌታችን ኢየሱስ ክርስቶስን እንዴት እንረዳለን? እንዴት ለምን ተገለጠ? ለምንድነው ደግሞ በመዋዕለ ሥጋዌ ምን አደረገ የሚለው በዛ ውስጥ ያስተዋለ ሰው በጣም ለኛ ለክርስቲያኖች በተለይ ለኦርቶዶክሳውያን ይሄ ነገር ቀላል ነው። ከጅምሩ ስንነሳ ጌታችን ኢየሱስ ክርስቶስ በምድር ላይ ማለት ተገለጠ ለሰው ልጅ እርሱ ፍጹም አምላክ ፍጹም ሰው ሆኖ የተገለጠው አምላካችን እኛን ሊያስታርቀን መጥቷል። ወደ ማን ነው የሚያስታርቀን የሚለው ደግሞ ስናብራራ ወደ አብ ወደ አባቱ ማለት ነው፣ ወደ ራሱ እንዲሁም ደግሞ ወደ መንፈስ ቅዱስ ሊያስታርቀን ተገልጧል። ክርስቶስ በምንድን ነው ያዳነን ብለን ብንገልጽ በቤዛነቱ እኛን አድኖናል። በራሱ ካነጻ በኋላ ይላል ዕብራውያን ምዕራፍ 1 ቁጥር 3ን ላንብብልህ። አንዴ መጽሐፍ ያወጣው እሺ እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ኃጢአትን በምንድን ነው ያነጻ? በራሱ በስልጣኑ ቃል እየደገፈ እሱ ጌታችን ኢየሱስ ክርስቶስ ኃጢአታችንን ይቅር ካለ ከፈጸመ በኋላ ነው ወዴት የተቀመጠው? በአባቱ ክብር በቀኙ የተቀመጠው። ታዲያ ጌታችን ኢየሱስ ክርስቶስ በምንድን ነው ያስታረቀን ከተባለ በደሙ ነው ያስታረቀን። ቤዛ በመሆኑ ነው እኛን ያስታረቀን። ኦኬ፣ በምድር ላይ ያለ ምልጃን አቅርቧል። ኦብቪየስሊ ዕብራውያን ላይ እንደተገለጸው ጌታችን ኢየሱስ ክርስቶስ ምልጃን አቅርቧል። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 17 የሊቀ ክህነትን እኔና አንተ ማለት እኔና አብ ለማለት ነው። እኔና አንተ አንድ እንደሆን ሁላችንም አንድ እንሆን ዘንድ ብሎ ይህንን ጸሎት የሊቀ ክህነትን ጸሎት ጌታችን አቅርቧል። ለዛም ነው ለቤተ ክርስቲያን አንድ ሆነን እንቀጥል ዘንድ ለቤተ ክርስቲያናችን መሰረት ሆኖ የቆየልን። በነገራችን ላይ ጌታችን ኢየሱስ ክርስቶስ ጸሎቱ ማለት ምልጃው ያቀረበ ፍጹም መሆኑ የምትመለከቱት አንድ ጊዜ ያቀረበው ይህንን ነው። ስለዚህ እኛ አንድ ነን። በነገራችን ላይ ከሌላ ቤተ እምነት አንጻር ላይ ብዙ ሺህ ዲኖሚኔሽን የምትመለከቱት የጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድር ላይ ያደረገው ለእነርሱ አልሆነም ወይም ደግሞ እነርሱን አይመለከታቸው የምንለውም በምክንያት ነው። ለምን እኛን ይመለከተናል ቀጥታ። ለምን አንድ እንሆን ዘንድ የተሰጠን ይኸው አንድ ሆነን ዘመናትን ተሻግረን መተናልና ጌታችን ኢየሱስ ክርስቶስ ጸሎቱ ስቲል ያግዘናል፣ ይረዳናል። ለምንድን ነው ታዲያ ክርስቶስን አማላጅ የማትሉት? መጽሐፍ ቅዱስ አንድም ቦታ ክርስቶስን አማላጅ ብሎ አልገለጸ። አንድ ሁለተኛ መጽሐፍ ቅዱስ ላይ ያሁኑ ልድገምልህ፣ መጽሐፍ ቅዱስ አንድም ቦታ ክርስቶስን አማላጅ ብሎ የጠራበት የለም፣ አልገለጸም። እኛም አንለውም ማለት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ያለ ጸሎትና ምልጃን አቅርቧል። ኦብቪየስሊ አቅርቧል። ይህንን እናምናለን። ግን ደግሞ ጌታ ኢየሱስ ክርስቶስ አሁንስ ምልጃን እያቀረበ ነው በሰማያት? ነቨር። በሰማያት ክርስቶስ ምልጃን እያቀረበ አይደለም። በሰማያት ምልጃን እያቀረበ አይደለም። ለምን? ዕብራውያን ላይ ቀደም እንደነገርኳችሁ ሁሉን በስልጣኑ ቃል እየደገፈ ምን አድርጓል? ኃጢአታችሁን በራሱ ካነጻ በኋላ ነው በግርማው ቀኝ የተቀመጠ። በግርማው ቀኝ የተቀመጠው ካነጻ በኋላ ነው። ተፈጸመ ብሏል ክርስቶስ በቀራንዮ ላይ። ስለዚህ ለክርስቶስ ይሄ አይነገርለትም። ለክርስቶስ አማላጅ ተብሎ አልተጻፈም በመጽሐፍ ቅዱስ ላይ። ስለዚህ ጌታችን ኢየሱስ ክርስቶስ እኛን አስታርቆናል። በምኑ? በደሙ። ስቲል አሁንም ጌታችን ኢየሱስ ክርስቶስ አንድ ጊዜ ባፈሰሰው ያስታርቀናል ብለን እናስተምራለን፣ እናምናለንም ጭምር ማለት ነው። ግን አሁን እየለመነ ነው። ለምንድን ነው ልመናን ብዙ ጊዜ ምልጃን የምንለው? ምልጃ መሰረታዊ ትርጉሙ ምንድነው? ልመና ስለሆነ ክርስቶስ አሁንም አማላጅ ነው ማለት ክርስቶስ አሁንም ይለምናል ወደ ማለት ስለሚያስኬድ ቤተ ክርስቲያናችን ይህንን ትከለክላለች። ግን በመሬት እያለ ወይም ደግሞ በመዋዕለ ሥጋዌው አሁን እንዴት እንደሆነ ክርስቶስን አናውቅም ብሏል ቅዱስ ጳውሎስ። በነገራችን አሁን እንዴት እንደሆነ በግርማው ቀኝ ተቀምጧል፣ በክብር እንደተቀመጠ እናውቃለን። እንዴት እንደሆነ እንኳን አናውቅም ብሏል። ግን በመሬት እያለ ክርስቶስ ጸልዋል፣ ለምኗል። ኦብቪየስሊ ለምኖልናል። ይሄንን እናምናለን፣ ይሄንን እንቀበላለን። ይሄም ደግሞ ለዘላለም ይሆንልናል ብለን እናምናለን። ግን አሁን ላይ ይለምናል አንልም።
ግን ደግሞ በመሬት እያለም ክርስቶስ ልመናን ማለት ክርስቶስ ጸሎትና ምልጃን አቅርቦ ከአብ ዘንድ ጠብቆ ነው ይሄ ሁሉ ነገር የሚከናወንለት? ኖ ነቨር። ለምን? እርሱ ራሱ አምላክ እንደመሆኑ ምላሽን አይጠብቅም ከአብ ዘንድ። ምላሽን የሚጠብቅ አይደለም ክርስቶስ። ለምን? አምላክ እንደመሆኑ ማለት ነው። ታዲያ ለሰው ልጆች ሊገባ የሚገባውን ሁሉ አደረገና እርሱ ራሱ ምላሽ እንደመሆኑ እርሱ ራሱ አምላክ እንደመሆኑ ይህንን ጸሎት ለሰው ልጆች አቅርቧል። ምላሽ አይደለም እንደኛ ማለት ቅዱሳን አሁን አማላጅ እንላቸዋለን ቅዱሳንን። ለምሳሌ ምልጃ በጣም በብዙ ቦታ ስለተጠቀሰ ማለት ነው። ምልጃ ለምሳሌ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ አንዱ ስለሌላው እንደሚለምን ቃል በቃል ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ይሄው ለእኛ አማላጅ ተብለን ተናግረናል። ምልጃ እንድናቀርብ ቅዱስ ጳውሎስ በተደጋጋሚ አቅርቧል። አንዱ ስለሌላው መለመነ ማለት ነው። ሁለተኛ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥ ዝግ ባለን እንድንኖር ልመናና ጸሎት ምልጃም ምስጋናን ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ስለዚህ ከሁሉም በፊት የሚመክረው ምንድነው? ምልጃና ምስጋና እንድታቀርቡ ነው። ይሄ ቃል ማን ነው ያለው? ቅዱስ ጳውሎስ። ስለዚህ ያደረገውን አንድ አይደለም፣ እኩል አድርገንም አናየው፣ አንድም አይደለም። በነገራችን ሐሳቡም ይዘቱም አንድ አይደለም። እኛ አንዱ ስለሌላው መለመንና ክርስቶስ ስለኛ ጸሎትና ምልጃን አቀረበ የሚለው which is big difference። ለምን? ክርስቶስ አንድ ጊዜ ባቀረበው ለዘላለም ስላደረገልን፣ እኛ ግን እርስ በርሳችን ዕለት ዕለት ምልጃና ጸሎት ማቅረብ ስላለብን። ስለ ክርስቶስ አሁን ላይ አማላጅ ለምን አንለው ከተባለ ክርስቶስ አሁን ላይ እየማለደ ስላልሆነ አንድ ጊዜ በፈጸመ ባደረገልን ቤዛ በሆነልን እርሱን እንጠራዋለን ማለት ነው። ከዛ አንጻር ነው ቤተክርስቲያን የምንጠራው የምንነገርለት እንጂ አሁን ላይ በሰማያት ክርስቶስ በፍጹም አማላጅ ተብሎም ስላልተጠራ እየማለደም ስላልሆነ ተቀበል መጽሐፍ ቅዱስም አይደለም ማለት ነው። ከዚህ አንጻር ነው ቀረዘምኩ ይቅርታ። እንደገባኝ ከሆነ ምልጃ ማስታረቅ ነው አሚን መለመን ነው እንጂ ማስታረቅ የሚለውን ኮንሰፕታይዝም ነው። ምልጃ በልመና የሚሆን ነው። ምልጃ ማለት አንድ ሰው መለመን ነው። ዋናው መሰረታዊ ትርጉሙ አንዱ ስለሌላ መለመን ነው። ክርስቶስ ከዛ አንጻር ነው አይለምንም። አስታራቂ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ አስታርቆናል እንላለን። አስታራቂ ነው። አስታራቂነቱ ግን አሁንም ግን ክርስቶስ በሰማይ ሆኖ እያስታረቀ ነው አንልም። ታዲያስ አንድ ጊዜ በፈጸሙ በመሬት ላይ በምድር ላይ ደሙን ባፈሰሰ በቤዛነቱ በደሙ ባደረገው ግን ስቲል ያ ነገር ይከናወንላል። ይሄው እንታረቃለን በሚለው ነው። በቤዛነቱ እንድናለን። በቤዛነቱ ወደ እርሱም ወደ አባቱ ወደ መንፈስ ቅዱስ እንታረቃለን አንድ ጊዜ በፈጸሙ በደሙ። ከዛ ውጭ ግን ክርስቶስ አሁን ላይ ደሙን እያፈሰሰ ነው በሰማያት ነው። እሱ ፓርት ገብቶኛል ዲያቆን መኩ። ግን አሁን ቀደም ምን አልከኝ? ከማንም ፍቃድ አይጠይቅም የሚያደርገውን ሲያደርግ ያኔ አሁን ማስታረቁንም ሲያደርግ ምናምን አይጠይቅም አልከኝ። ግን የሮል እንትን የላቸውም ልዩነት የላቸውም። ያው ትሪኒቲ ስለሆነ አብ የራሱ ሮል አለው፣ ወልድ የራሱ ሮል የለውም፣ መንፈስ ቅዱስ የራሱ ሮል የለውም። እንዴት ነው የሚሰሩት? ምክንያቱም አሁን ፈቃድ ከሆነ ይቅርታ እኔ በደንብ እንትን ስላልሆንኩኝ ከተሳሳትኩኝ አረመኝ። ግን ፈቃድ ከሆነ ይሁን ምናምን ይላል መሰለኝ ኢየሱስ ክርስቶስ አይደለ? ወደ መስቀል ወደ ጎልጎታ ሲወስዱት በጭንቅ ይጸልይ ነበረ። ገብቷል? ስለዚህ የሮል ልዩነት የላቸውም ነበረ ባክ ደን። እሺ ይሄኛው በነገራችን ላይ ስለ ምስጢረ ሥላሴ ነው። ወደዛ በደንብ ምስጢረ ሥላሴ ላይ ከተረዳ ይሄ አያስቸግርም። አክቹአሊ ጌታችን ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ በፍቃድ ስንት ናቸው? ሌንጓ ሜቢ አላቅም። ይሄንን ልጠይቅ ሜቢ ኮንሰፕት አረዳዳ በፍቃድ ስንት ናቸው ብለን ነው የምታምነው? አብ ወልድ መንፈስ ቅዱስ አንድ ይመስሉኛል። የማይለያይ አንድ አምላክ
ቴንክ ዩ። አንድ መለኮት እንደመሆን አብ ወልድ መንፈስ ቅዱስ አንድ መለኮት ናቸው። በሶስት አካል የተገለጠ አንድ አምላክ ነው እንጂ ሶስት አማልክት አይደሉም። ሶስት የተለያየ ፍቃድም የላቸውም። አንድ ፍቃድ ነው ያላቸው። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንዲት ፍቃድ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ሮል ያልከው ወደዛ እንመጣለን። አሁን ሮል ያልከው የአብ ሮል፣ የመንፈስ ቅዱስ ሮል፣ የወልድ ሮል ምንድን ነው ከተባለ በእኛ ዘንድ ማለት ነው ማለት በመጽሐፍ ቅዱስ መሰረታዊነት አብ ይኸው ልጁን ወዶ ፈቅዶ ለእኛ ሰጥቷል። ለእኛ አብ ልጁን ወዶ ፈቅዶ ሲሰጠን አንድያ ልጁን ሲሰጠን የማን ፍቃድ ነው ከተባለ የሶስቱን ፍቃድ ነው። ይሄ የአብ ሮል ነው። በቃ ልጁን መስጠት የአብ ነው። ግን ስቲል ፍቃዳቸው አንድ ነው፣ በተለያየ ፍቃድ አይደለም። ሁለተኛ ወልድ መጥቶ መሰቀል ያለበት ማን ነው? የማን ሮል ነው? ወልድ ነው። ወልድ መጥቶ መከራን ተቀበለ፣ ስለኛም ተገረፈ፣ ተሰቀለ፣ በቃ ስቃይን አይቶ ሁሉን ነገር ለኛ ከፈለ። ዋጋ ከፍሎ ደግሞ በሰማያት በግርማው ቀኝ ተቀመጠ። አሁንም ስቲል የመንፈስ ቅዱስ ደግሞ ምን እናያለን? ዊዛውት ያለ መንፈስ ቅዱስ ደግሞ ክርስቶስ ያደረገው በቀራኒው ላይ የተሰቀለው እኛ ላይ ተፈጻሚነት የለው። እኛ ላይ ተፈጻሚነት ሊኖረው የሚችለው ክርስቶስ ምን አለ? ከአብ ዘንድ የሚወጣውን መንፈስ ቅዱስን ይልክላችኋለሁ። ይሄው አሁን ላይ ሮል ያገኘው ወይም ደግሞ እኛ ላይ ሮሉ የተከናወነው በምንድን ነው ማለት ነው? ማለት ተፈጻሚነቱ በመንፈስ ቅዱስ ነው። አብ ልጁን ሰጠን፣ ወልድ መከራን ተቀበለ፣ ስለኛ መዳናችንን ፈጸመ፣ መንፈስ ቅዱስ እኛ ላይ እንዲከናወን አደረገ ማለት ነው። ይሄ ከሮል አንጻር ይሄንን ነገር ይቻላል። ግን ደግሞ ከእንትን አንጻር ያንተ ፍቃድ ይሁን ሊል ይችላል ክርስቶስ። የአባቴን ፍቃድ ላደርግ እንጂ የራሴን ፍቃድ ላደርግ አልመጣሁም ሊል ይችላል። እነዚህ አይነት ቃላቶች ከምን አንጻር ነው ከተባለ ክርስቶስ የመጣው አንድ ፍቃድ ሊፈጽም ነው። በስጋ የተገለጠ በሰውነቱ ለብቻ የሆነ ፍቃድን ወይም ደግሞ በአምላክነቱ ለብቻ የሆነ ፍቃድን ሊያደርግ አይደለም። ያ ከአብ ዘንድ የተገለጠው ወልድ ያ መለኮት ማለት ነው በስጋ የተገለጠው የማንን ፍቃድ ነው? ከአብ ዘንድ ያለችው ፍቃድ ነው። ከአብ ዘንድ ያለችው ማለት ከወልድ በቃልነት ማለት ነው። በቃልነት የነበረው ያቺ የወልድም የመንፈስ ቅዱስ በመለኮት ያለችው ያቺን ፍቃድ ለመፈጸም ነው የመጣ እንጂ ስጋን ከለበሰ በኋላ የስጋ ለብቻ አድርጎ ያንን ለመፈጸም አልመጣም። ስለዚህ አንዱ ፍቃድን ወይም ደግሞ ከአብ ዘንድ ያንን ፍቃድ ለመፈጸም መጥቷል ማለት ነው። ከዚህ አንጻር ለክርስቶስ በአብ ዘንድ ማለት ለመንፈስ ቅዱስም ይሄንን ነው የተነገረው። በነገራችን ላይ ከአብ ዘንድ የሆነውን ፍቃድ ሊያሳውቀን ማለት ከአብ ዘንድ የሆነውን በኢየሱስ ክርስቶስ የተከናወነውን ያንን ሊያሳውቀን የሚመጣ ራሱ መንፈስ ቅዱስ ነው። ከዚህ አንጻርም ሊነገርለት ይችላል ማለት ነው። ከፍቃድ አንጻር ከዚህ አንጻር እንረዳለን። ሁለት ፍቃድ ብለን ስለማናምን ማለት ነው። ሮሎቹ ግን እንዳልኩ ነው። በፍጥረት ዘንድም እንደዛ ነው። በአብ ከአብ በወልድ በኩል በመንፈስ ቅዱስ አሰራር እኛ ተፈጥረናል ብለን እናምናለን። ስለዚህ ከዛ አንጻር እናያለን። ግን በፍቃድ ደረጃ ላይ በሮል ደረጃ በአሁኑ ባልኩ ካልሆነ በስተቀር አይለያዩም ማለት ነው። ከተረዳኝ ልንጓ ቴንክ ዩ። እንዳላረዝምባችሁ በቃ እኔ እዚህ ጋር ልቋጨው። ኔክስት ታይም መጥቼ እጠይቃለሁ አንዳንድ ጥያቄዎችን። ግን ኢየሱስ ክርስቶስ ይቅርታ እንዴ መኩ ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ ግን የራሱ ፍቃድ አለው ማለት ነው። ቅድም ስትል ምን አልከኝ? ሰው ሆኖ የመጣው ኢየሱስ ክርስቶስ የሱን ፍቃድ ሳይሆን የአብን ፍቃድ ጋር ነው የሚስማማው ነገር ሜንሽን አደረክ እንደዛ ብለህ አይደል? ከአብ ዘንድ ያ ማለት በመለኮት የነበረው ያንን ፍቃዱን አንዱን ፍቃድ በስጋ ተገልጦ ያንን መፈጸም ነው። በመለኮት የነበረው ማለት ደግሞ ምን ማለት ነው? እርሱ ራሱ ምን ነበረ? መለኮት አይደል? ምን መለኮትም ጭምር ነው በስጋም ሲገለጥም። ያኔ በአብ ዘንድ ያለው ማለት በአብ ዘንድ ከአብ አንጻር ይገለጣል ብዙ ጊዜ። በነገራችን ላይ በመጽሐፍ ቅዱስ ብዙ ቦታ ላይ ከአብ አንጻር ሊገለጽ ይችላል። ያቺ ፍቃድ ግን የወልድን ፍቃድ ነች፣ የመንፈስ ቅዱስ ፍቃድ ነው። የእግዚአብሔር ፍቃድ ተብሎ ይታወቃል አንድ ላይ ማለት ነው። የሶስቱ አንድ ፍቃድ ስለሆነ ማለት ነው። የሶስቱ አካላት አንድ ፍቃድ ነው። ያንን ለመግለጽ የመጣ ማን ነው? ወልድ ነው። በስጋ ተገለጠ። ያንን ለመግለጽ የመጣውት ነው በስጋ የተገለጥኩት እንጂ የሆነ ለብቻ በስጋ ተሰጥቶ ለብቻ የሆነ ፍቃድ ሊሰራ እንዳልመጣ ነው። ያንኑ ያ እግዚአብሔር ዘንድ በአብ ዘንድ ያለውን ያንን ፍቃድ
ወይም ደግሞ በመለኮት ዘንድ ያለውን ያንን ፍቃድ ለመግለጽ ነው። ከዛ አንጻር ነው ሜቢ ከተረዳይ። ኦኬ ቴንክ ዩ መኩ። እሺ ሜቢ ከቻልክ መጽሐፍን ሪከመንድ ስለማደርግ በውስጥ እስቲ ፎሎ ታደርገኛለህ? እሺ ፎሎ አድርግ፣ ፎሎ መልስና ሼር አደርግልሃለሁ። ሞር ደግሞ ከዚህ በላይ ክርስቶሎጂ ላይ ማንበብ ትችላለህ። ኦኬ ቴንክ ዩ መኩ። ፎሎ አድርጌያለሁ፣ ጽፍላለሁ ውስጥ። እሺ መኩ ቃልህ ያሰማል። በጣም ነው አመሰግነው። ሊንጓ በመምጣት አሜን። ባለፈው ጀምሮ ጥያቄ እንትን ያለ ነበረ። አይ ማወቅ ምንም የሚፈልግ ነበርና አንዳንዴ ከጴንጤ የመጣ ነው ምናምን እያለን እንደዚህ እዚህ ስናወራ ሰምቶ ባለፈው ገብቶ እንዴት ልትወጪ ቻልሽ ምናምን እያለ አንዳንድ ጥያቄ እየጠየቀ እሱም ቸርች መሄድ አቁሟል በነገራችን ላይ እና ጥምቀት ላይ እየጠየቀ ነበር። ባለፈው ትንሽ ክርስቶፎርስ ነው የገመተው ትንሽ እንትን ብሎታል። ትንሽ ጥያቄ ነበር አስተምሮታል። አይ ቲንክ ያሬዶ ጋርም ገብቶ ነበር መሰለኝ እና እየተማረ ያለ ነው። በእንዲሁ አሪፍ ነው ብዬ አስባለሁ። በጣም ደስ ይላል። ጌታ ይርዳውና አዎ ማለት በነገራችን ላይ የሚጠይቅ ጴንጤ ኦርቶዶክስ ይሆናል ቀጥታ ማለት ነው። የሚጠይቅ ጴንጤ፣ የሚያነብ ጴንጤ ኦርቶዶክስ ነው የሚሆነው። የማያነብ ኦርቶዶክስ ደግሞ ጴንጤ ይሆናል። ስለዚህ አንብቡ፣ ተረዱ። እሺ ቤተክርስቲያንን መቼ እንደምትወጣ አታውቅም፣ መቼ እንደሚመጣ አታውቅም። ፈተና ቤትና ቤት አንግል ዲያብሎስ እንደሚያመጣ አታውቅም። አንብብ፣ እወቅ። ክርስቲያን የሆንክ ማለት ነው። ጴንጤ የሆንክም አንብብ፣ ያኔ ወደ ክርስቶስ ትመጣለህ ማለት ነው። ወደ ክርስቶስ ትመለሳለህ። እውነተኛ የጌታን ቃልን ትረዳለህ። ተስፋ እስቲ ግባ እባክህን። እስቲ ተረት መጽሐፍ ቅዱስ ላይ ተረትን የሚናገር ማን እንደሆነ እንረዳው። አስገቢ ውስጥ እንትን አለላል እና ይርዳ ወንድማችን በጣም በመቀየር ሰው ይደነቃል አይደል? እና ተስፋ ቀየርኩ ስትል ክህደት አድርገው ነው እንትን የሚሉት ጌታን እንደ ካድክ ምናምን አድርገው ነው አንደርስታንድ የሚያደርጉት። ገባ? ጌታን እንደዛ ሊሉ ይችላሉ። በነገራችን ላይ ጭፍን ስለሆኑ አብዛኞቹ ማለት ጌታን ምን እንደሆነ ስለማያውቁ ነው። አሁን እኔ አልፈርድባቸውም፣ አዚም ማናረገባቸው ይላል ቅዱስ ጳውሎስ። እና ጌታን ለይቶ ስላላወቁ ነው። ጌታ ማን ነው? ጌታ ያስተማረውስ ምንድን ነው? እስከ ዛሬ ድረስ የመጣ እውነተኛይቱ የጌታ ትምህርት የትኛዋ ነች? እንዴት መጽሐፍ ቅዱስ መጣ? መጽሐፍ ቅዱስስ እንዴት መረዳት ይቻላል? መጽሐፍ ቅዱስስ እንዴት አገኘ ነው? ይሄንን በቃ የለም። ፕሮቴስታንት ዘንድ እሱ ነው የሚያስጠላው። በቃ በጅልማን እንደዚሁ በደፈና ማለት ነው። በጣም ያሳዝናል። ስለዚህ እንዴት እንደመጣ እንኳን ከየት እንዳገኘ እንኳን መጽሐፍ ቅዱስን እወቅ እና መጽሐፍ ቅዱስ ብቻ አትበል። ማለት መጽሐፍ ቅዱስ ብቻ ስትል ምን እያልክ ነው? መጽሐፍ ቅዱስ ብቻ ብለህ የራስን አረዳድ የምትይዝ ከሆነ 40 ሺህ አይደለም 100 ሺህ ትሆናለህ። በቅርብ ጠብቅ፣ 100 ሺህም ታልፋለህ። ለምን? የራስን አረዳድ ነው። እያንዳንዱ ቨርስ፣ እያንዳንዱ ሰው የየራሱን ቨርስ ነው እየያዘ ያለው ትርጉም፣ የራሱ ትርጉም። ይሄም ይመጣል የራሱ ትርጉም። ይሄ ቅድም አይታችኋላ ቃዶች ላይ ቃዶች አሁን ይሄ እንደዚህ አልረዳም አለ። ተስፋይሮ በላይ ሌላ ነው የሚረዳው፣ ሌላኛው ሌላ፣ ሉተር ሌላ ነው የሚረዳው። ሁሉም የየራሱ አረዳድ የሚይዝ ከሆነ ይገርማችኋል። ዮሐንስ 3:5 ነው የቀድሙ በእግዚአብሔር ቃል ማለት ቃል ብሎ የፈቱ አሉ፣ ጥምቀት ነው ብሎ የፈቱ አሉ፣ የዮሐንስ ጥምቀት ነው ያሉ አሉ፣ የእንግዴ ውሃ ነው ያሉም አሉ። አይገርማችሁም? የእንግዴ ውሃ ማለት ከሰው ከመወለዱ በፊት አንዲት እናት ማህፀን ውስጥ ሽርትዋ ብሎም የፈቱ አሉ። አሁን ይህ ምን ማጣት ነው? አባትን ማጣት ነው። አባት ባይኒሚስ እኛ አሁን ለምሳሌ በራሳችን ተነስተን እንደ ፍላጎታችን አንፈታም፣ ልንፈታም አንችልም። አሁን መኳንንት የራሱን ሊፈታ ይችላል? አይችልም። እኔ ልፈታ አልችልም፣ ለራሴ አይቻልም። አንድ ጊዜ መንፈስ ቅዱስ ከገለጠ ውጪ ሌላ አዲስ የሚገልጥ ካለ እርሱ ከዲያብሎስ ነው እንጂ ከእግዚአብሔር መንፈስ ቅዱስ አይደለም። አንድ ተፈቷል በአባቶቻችን፣ ያንን መከተል ነው ያለብን። ይሄው 4 ትርጉም ያዘ። እያንዳንዱ ቨርሰስ ላይ የየራሱን ትርጉም ሲይዝ ከ70 ሺህም ያልፋል፣ ከ100 ሺህም ያልፋል።
እኔ ለፕሮቴስታንቶች በቅንነት ማለት ነው እዚህ ውስጥ ያላችሁ ሜቢ እየሰማችሁ ከሆነ ለማስተዋል ሞክሩ። በቃ መጽሐፍ ቅዱስ ከየት መጣ፣ እንዴት መጣ፣ ለምንስ፣ እያንዳንዱስ እንዴትስ ልረዳ የሚለውን እሱን ብታነቡ መልካም ነው። ሉተርን ቢያንስ ቃዶሹን እኮ የአባቶችን ትርጓሜ ራሱ አይቀበልም። የተተረጎመው ሳይሆን አልሰማከም ማለት ነው። ስትገባ እያለ የነበረው የራሴን ትርጓሜ ነው የምቀበለው፣ በተመቼ መልኩ ተረጎመው ገባኝ። ሌሎቹን እንደማይቀበል ለዛ ነው ልክ ማስረጃ ስታመጡለት አንዴ እንግሊዝኛው ለሌሎቹ ተርጎም ሲያድበሰብስ የነበረው የራሱን ትርጓሜ ነው በቃ የሚቀበለው። ብዙ ዲኖሚኔሽን የሚያበዛው ለዛ ነው። በቃ የራሱን ትርጓሜ ይነሳና ቸርች ይከፍታል። ከዛ ወደ ራሱ ትርጓሜ ነው ከመግባት በፊትም እኮ ሲያወራ የነበረው እሱ የሚለው ምንድነው እንደዚህ አሁን ከሰው ከሆነ ከመንፈስ የሚለውን አንስቼ ለምን በዚህ የተቀጠለው እንጂ እሱን በራሴ ትርጓሜ አንቺ እንደዚህ ያሉትን አትይ እንደዚህ ያሉትን አትይ ዝም ብለሽ ቸርች ብቻ ሂጂ ነው የሚለው። የትኛው ስፍራ ላይ ያለችዋል እያልኩ እያስረዳሁት ነበር። እንደፈለጉ የሚተረጉሙት ጋር አመለክሻቸው የመዝሙር ያሬዱን መዝሙር ስሚ ለሚካኤል ዘመረ አመለከው ምናምን አለ። እሺ ስለ ማርያም የተዘመረው ምናምን ስለው በእነሱ የተዘመረው አይ እኛ እንደ ዘፈን ነው የምንወስደው ይላል። የኛ ሲሆን አምልኮ ነው ይላል። ስለዚህ የየራሳቸው ትርጓሜ ከያዙት ሰዎች ጋር እንትን ማለት አያስፈልግም። ይሄ እኮ ከባድ ሰው እኮ ነው። ቃዶሽ እኮ እኔ በአብ ቀኝ ነኝ፣ አሁን እኔ ከኢየሱስ ጋር በአብ ቀኝ ነኝ ያለ ሰው ነው። ከኢየሱስ ክርስቶስ ጋር ለፍርድ እመጣለሁ ያለ ሰው እኮ ነው ቃዶሽ። አሁን እንደው ቪዲዮና አሁን ሌሎቹ ለምን እንደሆነ አላውቅም አልከፍት አላልኩም ያለውን ፓርት ልናሳየው ነበረ አልወጣላቸው ሌሎቹ እንጂ ብሏል። እኔ ቤት ለፍርድ እመጣለሁ እኩል ከኢየሱስ ጋር መጥቼ እፈርዳለሁ ያለ ሰው እኮ ነው። አይ ምን ያህል ትርጓሜ ነው እንዳጠማመው ራሱና እኔ እንጃ ከባድ ነው። እግዚአብሔር ይመስገን እኔ በደህና ጊዜ ወጥቻለሁ። ጌታ ያዳቸው። እንግዲህ ምን እንላለን? ቆይ እስኪ አንድ እንትን ላሳያችሁ ብዬ ማጋሽ አልገባም። እንትን መስቀልን ማክበር ጀምሯል። በነገራችን ላይ መስቀልን እሱን ቪዲዮን ላሳያቸው ብዬ ነበረ። እንዲሁም የየራሳቸው አፈታትም ደግሞ ሌላ ስልክ ስላልያዝኩ እንጂ እዛው በነገራችን ላይ እዚሁ ላይ ያሉት የሚቀመጡት ያውም አፖሎጂቲክስ ከሚባሉት አንዱ ለሌላ ይፈታል፣ ሌላኛው ለሌላ ይፈታል እዛው ላይ ዛሲት በነገራችን ላይ እና ቆም ብላ አስተውል። እሺ የእውነት ቃዶሽ ለራስም ታመን፣ ለልብ ማለት ለራስ መታመን አለ፣ ለእግዚአብሔር ቃልም ታመን። በቃ ስትታመን ነው ያኔ እግዚአብሔር ሊረዳ የሚችለው። ታመን ምንድነው ለኔ የመጣ ብለህ ለመረዳት ሞክር። ከዛ አንጻር ይሁን ሄሎ ሊወጣ ነው በቃ 3 ሰዓት ሆኗልና ኦኬ እንትን አለ ፕሮግራም አለ። ኃይሉ ደግሞ ለምንድን ነው የማታስገብኝ እያለ ስለ ኦ ማይ ጋድ። እሺ አዲስ ሰው ገባ። እሺ ኃይሉ ሚውት ነህ? አቤት እንደምን አለ? ሰላም ነው እግዚአብሔር ይመስገን። ዲያቆን እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው ኃይሉ? እኔ ወንጌል አማኝ ነኝ። ጴንጤ ፕሮቴስታንት ፔንቴኮስታል። እሺ እስቲ አምስቱ ሶላዎችን ታውቃቸዋለህ? አምስቱ ሶላዎች ምን ይጠቅማል? ቅድም እኮ የሆነ ነገር ስታወራ ነበረ። መጽሐፍ ቅዱስ ደግሞ የሚያነብ ቀጥታ ኦርቶዶክስ ይሆናል ስትል ነበር። አዎ እኮ አምስቱ ሶላዎችን ታውቃቸዋለህ ወይ? ራሱ ቤተ እምነት ላይ ጀምራ አዋቃቸዋለሁ። እሺ ክብር ለእግዚአብሔር ብቻ። ክብር የሚገባው ለእግዚአብሔር ብለን ነው የምናምነው እኛ። አንድ ሁለተኛ እስቲ ቀጥል። የእግዚአብሔር ቃል ብቻ ብለን እናምናለን። ሁለት ሰው የሚድነው በእምነት ብቻ ነው እንላለን። ሶስት
ከሶስቱ እናውራ። አጨርስ እንጂ እንዴ የራስን ቤተ እምነትማ አምስቱን መጨረስ አለብኝ። እንወጣው እንጂ አምስቱን ጨርስ። ያው ቆያች ውጭ አኩራች እሺ ዲያቆን መላኩ ምን አልከኝ? ጨርሰው። ሶስት ላይ ደርሰሃል። መዳን በጸጋ እሺ ጸጋ ብቻ ቀጥልሽ። ሌላ ቀጥላ ጨርስ። ያው ክብር ለእግዚአብሔር ብቻ። ቆይ ናዚና ኧረ ድገምልን ፓፓ፣ እንጠብቃለን። እሺ አስተካክለን ልጁን ሰደባ። ስሜታዊ ሆንክ እንዴ? እሺ ቀጥል፣ ጨርስ። አይዲ ምን አልከኝ? ጨርስ። አምስት አይበቃ ወንድማችን ጠቅ አምስቱን ንገረን ቶሎ በል። ቆይ አንድ ድምፅ ስላለ ነው። እሺ ዲያቆን ነገር ያለው መሰለኝ ድምፅ እንትን ስላለ ነው። ይቀራል። አምስቱን ድገምልኝ። አልጨረስኩም። ስንት ቀረብ? እኔ እንጃ። ሶስቱን አምጥ ጠርተሃል መሰለኝ። ድገም። እሺ ያው ሶስት ካልኩክ። እሺ መዳን በኢየሱስ። እሺ መዳን በኢየሱስ ነው ወይስ በኢየሱስ ብቻ? በኢየሱስ ብቻ። ኢየሱስ ብቻ ነው የሚለው? ሶላስ ክርስቶስ ነው የሚለው ወይስ መዳን በኢየሱስ ነው የሚለው? ምን አልከኝ? መዳን በኢየሱስ ብቻ ነው ወይስ ሶላስ ክርስቶስ ነው የሚለው? ኢየሱስ ብቻ ነው የሚለው? ያው መዳን በኢየሱስ በማመን ብቻ ነው። ሶላስ ክርስቶስ ለዛ ነው የሚለው? ምን አልከኝ? አይ በቃ ድምፅ አይሰማም እንዴ? አይሰማኝም ድምፅ? ኃይሉ ተሰብና አውራው ድምፅ አይሰማም እኮ። ሐሳብን ሰብስበ አውራ ለሚጠይቅ ነገር። እሺ ጠይቀኛ። ምንድነው የፈለገው? ቀደም ደግሞ ሲናገር የነበረው መጽሐፍ ቅዱስ ደግሞ የሚያነብ ኦርቶዶክስ ይሆናል ሲል ነበረ። ስለዚህ ደግሞ ሶላን ደግሞ የሚያነብ እንደ ታዲያ ኦርቶዶክስ የሚሆን ነው። እሺ ስክሪፕቸር አብለህ ታምናለህ አይደል? ሶላ ስክሪፕቸር አብለህ ታምናለህ አይደል? አዎ አምናለሁ። መጽሐፍ ቅዱስ ብቻ ማለት ነው አይደል? አዎ መጽሐፍ ቅዱስ ብቻ ብዬ አምናለሁ። አንተ ደግሞ ሌላ ምንጭ የለኝም ለኔ። እኔ የሚያምነው ደግሞ ከመጽሐፍ ቅዱስ ነው። እሺ እኔ የምልህ መጽሐፍ ቅዱስ ብቻ ትላለህ እና አንተም የአንተ ጓደኛም ኮምፒውተርነትን ቅድም የጠየቅኩን ጥያቄ ጠይቀሃለሁ። አንተ ነው ለምሳሌ መጽሐፍ ቅዱስ ብቻ ስለምትል መጽሐፍ ቅዱስ ብቻ በሚለው አንድ ቨርሲስ ማለት አንተ መጽሐፍ ቅዱስ ብቻ ታነብና የራስህን አረዳድ ትይዛለህ። ዳኛውም እንደዛው የራስህን አረዳድ ይይዛልና ማን ነው ትክክል? መጽሐፍ ቅዱስ ደግሞ የሚያነብ
እኔ ያልኩት አንተው ቤተ እምነት አንተ አለ። ለምሳሌ አሁን የሆነ ጥቅስ ጠይቀሃለሁ፣ አንድ ጥቅስ አንስቼ ጠይቀህና ትፈታለን አለ። ሌላኛውም ደግሞ የፈታውን እንመለከትና እስቲ እናመዛዝናለን ማለት ነው። ማን ነው ልክ የሚለው ማለት ነው። አንተ መጽሐፍ ቅዱስ ታነባለህ፣ ያኛው መጽሐፍ ቅዱስ ያነባል። ሁለታችሁም መጽሐፍ ቅዱስን ታነባላችሁ እና ማን ነው ልክ የሚለውን እስቲ እንመዝናለን። አንዱ ከእግዚአብሔር አንተም ታነባለህ አይደል? እሺ አንተም ታነባለህ አይደል? በዛም ውስጥ አንተ ያለበት አንዴ አሁን እኔ አይሉ አንዱ ቆይ የኔን ቆይና በኋላ ትጠይቀኛለህ። አንተንም ደግሞ ኤክስክሉድ ነው ወይስ ኢንክሉድ የምታደርገው አንተን? አይኑ ይመጣል ወይ ኢንክሉድ ይሆናል? በኋላ ቆይ አንዴ የራስን ጨርስ። ሰጠው መጽሐፍ ቅዱስ ብቻ አይልም። እኔ እንደዛ አላምንም። ኃይሉ የኔን ተይ። መጽሐፍ ቅዱስ ብቻ ብዬ አላምንም። አንተ ነህ መጽሐፍ ቅዱስ ብቻ አታምንም? አንተ አታምንም? እሺ አንተ ነው የምታምነው መጽሐፍ። ሌላ ምንጭ አለ ማለት ነው። ሌላ ምንጭ አለ ማለት ነው ከመጽሐፍ ቅዱስ ጎን የምታነበው። አንዴ ሚዩት አድርግና በደንብ ስማኝ። እኔ መጽሐፍ ቅዱስ ብቻ የሚለውን አላምንም። መጽሐፍ ቅዱስ ብቻ ብለህ የምታምነው አንተ ነህ። ስለዚህ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ከሆነ መጽሐፍ ቅዱስን ስታምን እንዴት እንደተረዳው መጽሐፍ ቅዱስ ብቻ ስለምትል እንዴት እንደተረዳው ትነግረናለህ። ይሄን ደግሞ የራስን ነገር ነው መጀመሪያ። አንተና አንተ ቤተ እምነት አንደኛው ሁለታችሁም አንብባችሁ የተለያየ ትርጉም ያዛችሁ። ማን ነው ትክክል? ወንድማችን የምታወራው ፖለቲካው ሳይሆን ቅድም ደግሞ ስታወራ ሰምቼ የገባውበት አለ። መጽሐፍ ቅዱስ ደግሞ የሚያነብ በቀጥታ ኦርቶዶክስ ይሆናል ስትል ነበር። አሁን ደግሞ እኔ ስመጣ ቀየርክ። ኃይሉ በደንብ ስማ። አሁንም በደንብ ወደ ኦርቶዶክስ ለመመለስ መጀመሪያ ያንተን ውስጥ ያለውን ስህተትን ስትረዳ ነው ወደ ኦርቶዶክስ የምትሆነው። የመጽሐፍ ቅዱስ አንተ ያለን ፍልስፍና ያን ከቀየርክ ብቻ ነው፣ ያን ደግሞ ስህተትን ካሳየው ብቻ ነው የምትቀየረው ወደ ኦርቶዶክስ የምትመጣ እና የማን ነው እስቲ ትክክል አረዳድ የያዘው? አንተና ከአንተ ቤተ እምነት ሌላኛው ሁለታችሁን አንዱ መጽሐፍ ቅዱስ ብቻ ብላችሁ አንዱ መጽሐፍ ቅዱስ አንብባችሁ የየራሳችሁ አረዳድ የያዛችሁ እና ታዲያ ማን ነው ልክ? እስቲ መልስ። ከአንተና ከአንተ ጓደኛ ወይም ከአንተ ቤተ እምነት ፓስተርም ሊሆን ይችላል። ማን ነው ልክ? እስቲ አይ እንደዛ እኮ አይባልማ። አሁን ደግሞ እያወራ ያለው ደግሞ አሉባልታ ነው የምታወራው ማለት ነው። ከነገ እኔና አሁን እዚህ ያለ ነው አንተ ነን አንተን እኔን ደግሞ እስካለን ድረስ አንተ የምታምነውን እኔ የምጠይቅ አለብህ። ይኸውልህ መጽሐፍ ቅዱሱ ደግሞ ከፍተህ አሁን ፈራህ ማለት ነው እያለ አሁን ፈራህና ፖለቲካ መስራት ጀመርክ ማለት ነው። ያው ተማሪ ግን ደግሞ ከአንተ ጋር ደግሞ እያወራን ስለሆነ ሚዩት አድርገውና በጌታ ተደርበህ አታውራ እባክህ። እሺ አሁን ዮሐንስ ወንጌል አውጣና ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አውጣና አንብብልን። ከዛ ትርጓሜውን ትነግረናለህ። ምን እንደሚል እንሰማለን ማለት ነው። ሁላችንም አሉባልታ ያለውን እንየው እንግዲህ ኃይሉ ውስጥ ያውጣና ዮሐንስ ወንጌል ይዛል አይደል? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አንብብ እስቲ ያውጣ። እሺ ዮሐንስ ወንጌል ነው አልከኝ? እሺ ግን ደግሞ የምናወራው ከአንተ ጋር ነው አይደለ? እዚህ ጋር ሌላ ሰው እኮ አላገኘውም። አንተ ነው ከእኔ ጋር ደግሞ የምታወራው። አንተ ምን ብለህ ታምናለህ? እኔ ምን ብያምና እኔ እንደዚህ ብያምናለሁ። አንተ ምን ብለህ ነው የምታምነው ብለህ ጠይቀኝ። ሰው እንደሚጠይቅ ማለት ነው። አንተ ቢተምነትን እንለየው። ፓፓ ንገረን እስቲ እንዴት ብለህ እንደምትፈታ። እኔ ካንተ ነው የምጠይቀው። ይኸውልህ ዲያቆን የምናወራው ካንተ ጋር ካልሆነ ካንተ ጋር እንደፈለክ ማውራት እንችላለን። አሰፋ ወደ ፖይንቱ ለምን አትገባም? አስወረድከው? አይ በቃ ተይ። ለምን ነው የምትጨቃጨቀው ከዚህ ጋር? ለሌላ አካውንት መጥቶ እኔ እኮ መጀመሪያ አላወኩትም። ምን ነው አሰፋ የሚባል አለ እንዴ? እኔ አላወኩም አክቹአሊ ዛሬ ነው። አሁን ገርመኝ በጌታ ስም ግራ ነው የሚያወራው። ቀኝ ሲወራ ግራ ነው፣ ግራ ሲወራ ቀኝ ነው። እና በጌታ ስም ከባድ ነው። ብቻ ዞሮ
ማለት እንደዚህ አይነቶቹ ጋር ለመወያየትም ጊዜም እንትንም መፍጀት ነውና ቢቀርብን ነው የሚሻለው መሰለኝ። ከጭቅጭቁ ከጀርባ ያለው ድምጽም አለ ይመስለኛልና ፋሚሊ ጋር ነኝና ሄዱ ለሉ በቃ ሰላም ነው። በጣም አመሰግናለሁ። አትጥፋ እየወቀስኳችሁ ነው። ቀሰ ደርሶ ነው ዛሬ መጣው። አረ እንዲህ ናፍቀሽኝ ነው ሳልፍ የሚያገኝሽ የምሬን ነው። አንድ ከረጅም ጊዜ ካወራንና እንጂ ሰላም ለምን አልላትም ብዬ ነው ጎራ ያልኩት አክቹአሊ። ከዛ ሳገኘው ቃዶ ማለት ነው ቃዶሽማ ወደ ቤትሽ ተመለሽ ይመክረኝ ሲል ለምክር ለራሱን ያልመከረ ያልተመከረ ለምክር መጣ። በቃ መኩዬ በጣም ቴንኪው፣ በጣም ነው የማመሰግነው። አትጥፋ